በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሰኞ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎቱ በረከት ከሁላችን ሕዝበ ክርስቲያን ጋርና ከሀገራችን ኢትዮጵያ ከደብራችን ከመካነ ቅዱሳን ጋር ለዘላለሙ ጸንቶ ይኖር አሜን። የአባታችን የአቡነ እስትንፋሰ ክርስቶስ የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተክርስቲያን ልጆች የሆናችሁ ወንዶችም ሴቶችም በሙሉ ፈጽማችሁ በዝነ ልቦናችሁ ስሙ አድምጡ። አባታችን አቡነ እስትንፋሰ ክርስቶስ የዕለቱ ቦታ ዳውንት ጸውን አባ ይባላል። በአካባቢ በገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባቂ ቄርሎስ ቦታ ይባል። የአባቱ ስም እግዚአብሔር አብ ደብር አጠገብ ዳውንት ወይም ደብረ አሰጋጅ ይባላል። በዚያች ሀገር እግዚአብሔርን የሚፈራ ስሙ መልከ ምክሩ የሚባል ደግ ሰው ነበረ። ለነዳያንና ለምስኪን ተስፋ ለቆረጡ ምጽዋት ይሰጣል። ያዘኑትን ሁሉ ያረጋጋ ነበር። ስሟ ወለተ ማርያም የምትባል ሚስት ነበረች። ሁለቱም ደጋጎች እግዚአብሔር እንዳዘዘ በእግዚአብሔር ጸንተው ተስማምተው የሚኖሩ መልካም ስራ በመስራት እንደ ዘካርያስ እና እንደ ኤልሳቤጥ እውነተኛ ነበሩ። እነርሱም ሁለት ደጋግ ልጆች አሏቸው። የተባረከ መልካም ፍሬ በመጾም በመጸለይ እግዚአብሔር የሚያገለግሉ በጸሎት ሰውን የሚጠቅሙ በጻድቃን ዘንድ የተመረጠ ልጅ ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢዩ ዳዊት ጆሮ ወደ ልመና አሰነበለ እንዳለ እግዚአብሔር በዓይን ምሕረት ተመለከታቸው። ልመናቸውን ሰምቶ አባታችን አቡነ እስትንፋሰ ክርስቶስን ሚያዝያ 8 ቀን ተጸነሰ። 9 ወርም በኋላ ታኅሳስ 8 ቀን ተወለደ። በተወለደ ዕለትም ተነስቶ በእግሩ ቆመ። 3 ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዥ ለሚሆን ለሥላሴ ለእመቤታችን ለመስቀሉም ሰገደ። እዚያም ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴ ምስጋና ሰምተው ፈጽሞ አደነቁ። ዳግመኛም በዚህ ሕፃን ላይ እግዚአብሔር ጸጋ አድሮበታል ብለው እየተጫወቱ ወደ አገራቸው ገቡ። አባቱና እናቱን መጀመሪያ ስለመወለዱ ዳግመኛ የአብ ወልድ መንፈስ ቅዱስ ምስጋና በማቅረቡ ደስ አላቸውና እግዚአብሔር ይህን ሕፃን ሰጠን፣ እኛ በአብ በወልድ መንፈስ ቅዱስ ስም ፊት ለፍጥረት ሁሉ በምትራራ ሁሉ በላይ በሆነች አምላክን በወለደች በድንግል ማርያም ስዕል ፊት ቆመን እንደለመን የዓለም ሁሉ በዳይት የሆነች መድኃኒት እመቤታችን ልመናችን ሰምታ ይህን የተመረጠ ልጅ ሰጠችን አሉ። የመንጻት ወራት በተፈጸመ ጊዜ በ40 ቀን አባቱና እናቱ በጠራ ወርቅና ብር ንጉሥ ይኩኖ አምላክ ወደ አሰራ ወደ እግዚአብሔር አብ ቤተክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ በቤተክርስቲያን ስርዓት ያጠምቁት ዘንድ አገቡት። አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ ቁፋሌ እንደተናገረ ካህናትን መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብሎ ሰየሙት። ሥጋ ወደሙን ተቀብሎ ወደ ቤቱ ተመልሷል። ከዛ በኋላ ይህ ሕፃን እስትንፋሰ ክርስቶስ አደገ። የስሙ ትርጓሜ እስትንፋሰ ክርስቶስ ማለት መሲሕ አብ ወልድ መንፈስ ቅዱስ እስትንፋስ አንድ የክርስቶስ እስትንፋስ ማለት ነው። አስቀድሞ ጌታ የሕይወትን እስትንፋስ በ12 ሐዋርያት ፊትና በ72 አርድእት ፊት እፍ እንዳለ እንደነርሱም በእስትንፋሰ ክርስቶስ ፊት ላይ እፍ ብሎበታል። የክርስቶስ ብርሃንም ተብሎ ይጠራ። ጌታችን የዓለም ብርሃን ናቸው እንዳለ በትምህርቱ የብዙዎችን ልቦና አብርቷልና። ይህም ሕፃን እግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አድጎ ለትምህርት በደረሰ ጊዜ መልአከ ምክሩ የሚባል አባቱ እስትንፋሰ ክርስቶስ ከድንጋይ በታነጸች ዋሻ 30 ዓመት በአንዲት ልብስ ለብሶ ወደ ደብረ ድባብ መምህር ስሙ ኪራቆስ ወደሚባል ጻድቅ አባት ወሰደው። እርሱም የቅዱሳን መጽሐፍ ትርጓሜ ልብ በማድረግ መልካም ስራን በመስራት በምንኩስና ስራ ፍጹም ነበረ። መልአከ ምክሩ የጻድቁ አባ ሙሴ ደብርና የጊዮርጊስ ደብር የማርያም ደብር መምህር የሆነ አባ ኪራቆስ ልጅ እስትንፋሰ ክርስቶስ አስተምርልኝ ብሎ ለመነው። ይህም ጻድቅ ታላቅ ይሆናል። ስሙ አጠራሩም ጽንፍ እስከ ጽንፍ ይደርሳል፣ ዝናውም ከዓለም ዳርቻ እስከ ዓለም ዳርቻ ይሰማል ብሎ ጻድቅና ነቢይ ለሆነ መምህር ለኪራቆስ መልአከ ምክሩ የሚባል አባቱ ነገረው። ልዑለ እግዚአብሔር የልቦናውን ተስፋ የነፍሴን መድኃኒት ሰጠ ብዬ ነው ወደ እግዚአብሔርና ወደ እመቤታችን ድንግል ማርያም ስለትን ተስዬ ነበር። እነሆ ራቴና ምሳዬ የዓይኔ ማረፊያ ቢሆንልኝ የሰጠ በአንተ ጸሎት ነው። አባቴ ወይ እኔም ነቢዩ ሳሙኤል በቤተ መቅደስ እንዳደገ ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ በቤተ መቅደስ እንዲያገለግል እንዲላላክ ሰጠው። ከዓለም ሴቶች እሷ መርጦ የእግዚአብሔር አብ ልጅ ወልድ ወደ ዓለም መጥቶ ከእርሷ ሰው ከሆነ ድረስ እመቤታችን ማርያም በ12 ዓመቷ በፋኑኤል ልጅ ምግብ ተቀብላ ቤተ መቅደስ እየተመገበች እንዳደገች ይህም ልጅ በዚሁ ይደግልኝ፣ በእግዚአብሔር ዘንድም ጽድቅ ሆነው ይቆጠርል ዘንድ የቅዱሳን መጻሕፍት ቃል ብሉያት ሐዲሳትም ድርሳናትን አስተምርልኝ አለው። ከዚያ በኋላ መምህር ኪራቆስ ሕፃኑ እስትንፋሰ ክርስቶስን ተቀብሎ ልጄ ከተወለደ ስንት ዓመቱ ነው ብሎ ጠየቀው። ከተወለድኩ 5 ዓመቴ ነው ብሎ መለሰለት። መምህሩም አንተ ልጃችን ስትሆን ከቀደሙ መነኮሳት በኋላ ከሚነሱ መነኮሳት በኋላ ትበልጣለህ። ከአንተ በፊት ከአንተም በኋላ በገድል
በደል የሚስተካከል የለም። ለፍጥረት ሁሉ ወንጌል ታስተምራለህ። ስታጠምቃቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ በሥላሴ ስም፣ በእመቤታችን ማርያም ስም፣ በነቢያት ስም፣ በመላእክት ስም፣ በጻድቃን ስም፣ በሰማዕታት ስም ስማቸው እገሌና እገሌ ይሁን ብለህ ትሰይማቸዋለህ። ንጹሐን ዕጣንም ከጸሎት ጋር ታሳርጋለህ። አባቶች በእግዚአብሔር አብ ታቦት ላይ መስዋዕት እንደሚሰዋ አንተም ንጹሕ መስዋዕት ትሰዋለህ። ንጹሕ ቁርባንም ለምእመናን ታቀርባለህ። ገበሬ እንክርዳዱን ከስንዴ እንዲለይ ጻድቃን ከኃጥአን ለይተህ እናንተ ውጡ አይገባችሁም፣ እናንተ የክርስቶስ ሥጋው ደሙን ትቀበሉ ዘንድ ይገባችኋል፣ ተቀበሉ ትላቸዋለህ። የኃጢአት ማሰሪያ ትፈታ ዘንድ ለ12 ሐዋርያት ስልጣን የሰጠ እግዚአብሔር የሰማያትና የምድርን ስልጣን ለአንተ ይሰጥሃል። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይም የተፈታ ይሆናል አለው። ይህንም ከተናገረ በኋላ መምህር ኪራቆስ ቅዱስ የሚሆን ሕፃን እስትንፋሰ ክርስቶስን ባርኮ የአብ የወልድ የመንፈስ ቅዱስን በረከት፣ የእመቤታችን በረከት፣ የመላእክት በረከት፣ የነቢያት በረከት፣ የሐዋርያት በረከት በአንተ ላይ ይደር። ዳግመኛም ሕያው እግዚአብሔር የሶሎሞን ጥበብ፣ ዕዝራን እውቀት፣ የያሬድን መንፈስ ልቦና ይስጥህ። መንፈስ ቅዱስ በሰሜንና በደቡብ በምስራቅ በምዕራብ ላሉ ከልቦና ምንጭ የሚያጠጣ የምስጋና መፍሰሻ ያደርግልህ። የሕይወትን ውሃ ያጠጣ በብርሃን ባይሸልም የሕይወትና የክህነት አክሊል ይስጥህ። እግዚአብሔር የ318ቱን ሊቃውንት የ12ቱን ሐዋርያት የቀናች ሃይማኖት የተዋሕዶ የእውነት ምሰሶ ያደርግልህ። ከልጆች ከመነኮሳት ጋር ሃይማኖት የምትጠብቅ ያደርግልህ። በእመቤታችን በኢየሱስ ክርስቶስ ቤተክርስቲያን ውስጥ ክርስቶስ እስኪመጣ ድረስ ልጆች ሃይማኖትን የሚጠብቁን የሰማዕታት በረከት በአንተ ላይ ይደር አለው። አባቱ መልአከ ምክሩ ይህን ምረቃ በሰማ ጊዜ በእውነት ይደረግልን አለ። ከዚያ በኋላ አቡነ ዘበሰማያት ደገሙ። በዚያች ሰዓት በሰኞ ዕለት አባ ኪራቆስ እስትንፋሰ ክርስቶስን የመጻሕፍት ሁሉ ርዕስ የሚሆን ፊደልና የሐዋርያት ዮሐንስን መልእክትን ያስተምረው ዘንድ ጀመር። እስትንፋሰ ክርስቶስ በአንዲት ሰዓት አወቃቸው። የሐዋርያት ሥራ፣ የቅዱስ ጳውሎስን መልእክት፣ የዳዊትን መዝሙር ፈጥኖ ተማረ። መንፈስ ቅዱስ ልቦናውን ብሩህ አድርጎታልና እግዚአብሔርም የጥበብ መብራት አብርቶለታል። ልቦናውን በር ከፍቶለት በእግዚአብሔር ፈቃድ የመጻሕፍትን ንባብ ሁሉ ወዲያውኑ ተምሮ ፈጸመ። ይህም በማስተዋል ሲመለከት አባቱና እናቱ ዘመዶች የተወ ቃል ይጠብቃል፣ መንግሥተ ሰማያት ይወርሳል፣ ይህ ያላደረገ ሊያገለግል አይችልም የሚል አገኘ። ይህን ቃል በልቦናው ይዞ የምነናውን ሥርዓት ይጠብቅ ነበር። ከመምህር ኪራቆስ የመጻሕፍትን ትምህርት ከትርጉምና ትርጓሜ በ7 ዓመት ጨረሰ። ልቦናው በክርስቶስ ፍቅር እንደ እሳት በሚቃጠል እመቤታችን ፍቅርን ተነደደ። በውስጥ በአፋ ድንግል ስትሆን ሕያው እግዚአብሔር አብ የባሕርይ ልጁ ወልድ በጡቶቿ ወተት አጥብታ ያሳደገችው በሁለቱ ወንጌል ድንግል የምትሆን መልካሚቱ እርግብ እመቤታችን ጽጌ የሚባል ልጇን እንድትሰም እንደዚሁ ደስ የሚያሰኝ ንጹሕ እስትንፋሰ ክርስቶስ ትስመው ነበረ። እመቤታችን የልጅ እስትንፋሰ ክርስቶስ የሰው ጣዕም ያማረ ነው ወይም የስኳር ጣዕም ወይም የማር ወለላ ነውን? ወይስ የወይን ፍሬ ነውን? ወይም የአልባስጥሮስ የሚባል ሽቱ ነውን? ሲንና ናርዶስ ሰሊሆት ቅንዓት የሚባል ሽቶ ነውን? እስትንፋሰ ክርስቶስ ፊቱ ከፀሐይ ብርሃን ይልቅ ያማረ ወዛ የሚያበራ ነው። በጽጌረዳ አበባ ይልቅ ቀይ ነው ብላ ታደንቀዋለች። በልጆቿ አቅፍ አድርጋ በክንዷ ታቆመውና ታስቀምጠው ነበር። በልብሶቿ ሸፍና በጀርባዋ ታዝለዋለች። አንተ ደስታ ሞገሴ ነህ፣ በልጅ ለዘላለም ኑርልኝ እያለች ታጽናናው ነበር። አባታችን እስትንፋሰ ክርስቶስ ልቦና በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍቅር እናቱ በድንግል ማርያም ፍቅር እንደ እሳት ነደደ። ስለዚህም መዝሙር ዳዊት በሚደግምበት ሰዓትና ውዳሴ በሚደግምበት ጊዜ ልቦናው ተመስጦ ይመጣል። የጻድቃን ገድል በሚያነብበት ጊዜ መንፈሳዊ ቀናትን ዘወትር ይቀናብ ነበረ። በመንፈስ የተገለሙ ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ መንኩስና ስራውን መስራት ይወድ ነበር። እንደ እሳት ወላፈን ፈጥኖ የሚያልፍ በዚህ ዓለም ጣም በመናቅ ሕልውናውን እንደ እሳት ተነደደ። በተሰዋው በግ በእግዚአብሔር አብ ልጅ ፍቅር የተነሳ አንደበቱ 46 ብሉያት መጻሕፍትን 35ቱ ሐዲሳት መጻሕፍትን አንባቢ አደረገ። እርሱም በድምሩ ቁጥራቸው 81 አንደበቱ መንቀሳቀስ መዝሙር ዳዊትና የእግዚአብሔር ቃል ሁሉ ገንዘብ አደረገ። ደግሞም መላእክት ንጽሕና ቅዱሳን የትሩፋታቸውን ተጋድሎ ልማድ አደረገ። መዝሙር ዳዊትን በማንበብ ዘወትር ይተጋ ነበር። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 ዳዊት መዝሙር ያደርስ ነበር። በአንድ አምላክ አምኜ በወልድ መንፈስ ቅዱስ ስም ፊቴን በትምህርተ መስቀል አማትባለሁ ብሎ ጸሎት በጀመረ እጁን ይዘረጋ ነበር። ያን ጊዜም ወጥመዳቸው ያጠምዱ አጋንንቱ ወጥመዳቸውን ጠቅልለው በነፋስ ፊት እንዳለ ጢስተን ይጠፋሉ፣ እየተሯሯጡም ፈጥኖ ይሸሻሉ። ከዚያ በኋላ ናኩተከን እስከ መጨረሻው ይደግማል። ጌታ ለሐዋርያት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብሎ ያስተምራቸው እስከ መጨረሻ ከሰላም ቅዱስ ገብርኤል ጋር ይደግማል። ቀጥሎ የ318ቱ ሊቃውንት የደረሱትን ጸሎተ ሃይማኖት ይደግማል። ከዚያ በኋላ ድርሳናትን ይደግማል። ከዚያም በኋላ ቃል የጣፈጠ መልካም መዝሙር ባለቤት የእስራኤል ንጉሥ ዳዊት ሆይ ምሳሌው ሁሉ ትርጉም ልብ ታደርግልኝ ዘንድ እግዚአብሔር አመሰግን ዘንድ እመቤታችን ድንግል ማርያም አመስግናት ዘንድ ወደ እኔ ነይ ጮሆ
ስለ ኃጥአን ስለ ጻድቃን የሚናገረው መዝሙር ዳዊት እደግማለሁ። ጣዖት በሚያመልኩ በዝንጉ ምክር ያልሄደ ንዑድ ክቡር ነው በማለት እንደ አባቴ ቤት በወጣትነት ሳለሁ ከወንድሞቼ ታናሽ ነኝ እስከሚለው 150 መዝሙር ዳዊት ድረስ በፍጥረት ደግሞ ይፈጽማል። መዝሙር ዳዊትንም በሚደግም ጊዜ ነቢዩ የእስራኤል ንጉሥ ዳዊት ከሰማይ መጥቶ አስር አውታር ያለበትን መሰንቆውንና በገናውን እንዲደረድርለትና ፈጽሞ የማስደሰት ያነጋግረዋል። ከዚያ በኋላ የሙሴን ጸሎትና ነቢያትን ምስጋና የተመሰገነ ምስጉን የሚሆን እግዚአብሔር እናመስግን ብሎ እስከ መጨረሻው 55ቱን የነቢያት ጸሎት ይፈጽማል። 15ቱን ነቢያት ወደ እሱ መጥተው ይሰሙታል፣ ይባርኩታል፣ ይቀድሱታል፣ የተሸሸገውን ሚስጥር ይገልጹሉታል፣ አስቀድሞ የተደረገውን ወደፊት የሚመጣው በመጨረሻ ዘመን የሚደረገው ሚስጥር ሁሉ ይነግሩታል። ከዚያ በኋላ ንጉሥ ሰሎሞን 5ቱ ምስጋናዎችን ማንበብ ይጀምራል። ንጉሥ ሰሎሞን ወደ እርሱ መጥቶ ሲያነብ ይሰማዋል። የሰሎሞን መሐላ በፈጸመ ጊዜ ሰሎሞን የምስጋና መንፈስ ጥበብ ያስተምረዋል። ከፈጸመም በኋላ እናታችን ቅድስት ድንግል ማርያም ስለ አንቺ ሰላምታ ይገባል፣ ከአዳኙ አውሬ ከዲያብሎስ ታድኚ ዘንድ እማጸንሻለሁ፣ ስለ ሐና ብለሽ ስለ አባትሽ ለኢያቄም ድንግል ዛሬ ማህበራችን ባርኪ ይላል። አምላክን የወለደች እመቤታችን የድንግል ማርያም ጸሎት ሰውነት እግዚአብሔርን ታከብረዋለች የሚለውን እስከ ፍጻሜ ይጸልያል። ከዚያ በኋላ እመቤታችን ድንግል ማርያም ውዳሴዋን ሲጀምር አምላክን የወለደች እመቤታችን ድንግል ማርያም ከልጇ ከወዳጇ ከሚካኤል ከገብርኤል ከአእላፍ መላእክት ሁሉ ከ99 ነገደ መላእክት ጋር እሱ ባለበት ፈጥና ትደርሳለች። ክቡር እስትንፋሰ ክርስቶስ ባለበት ቦታ ታላቅ ጉባኤ ይሆናል። ከአንቀጸ ብርሃን ጋር የሰባቱን ውዳሴ እስኪፈጸም ድረስ ሁሉም ምስጋናዋን ለመስማት ይሰበስባሉ። ትውልድ ሁሉ ብፅዕት ይሉኛል እንዳለ ሁሉም ካደረሰ በኋላ አቡነ ዘበሰማያት ይጸልያል፣ ለእመቤታችን ይሰግዳል። ለመላእክት፣ ለጻድቃን፣ ለሰማዕታት ሁሉ ወደ ሲኦል ወርደው የአባታችን ጸሎት ምክንያት በማድረግ በኃጢአታቸው የተፈረደባቸው ነፍሳት ከሲኦል አውጥተው ወደ ገነት ያስገባሉ። የነፍሳት ቁጥራቸው 7000 ነው። ከዚያ በኋላ ቅዱሳን አባቶች በየማዕረጋቸው ባርከው ወደ ቦታቸው ወደ ገነት በገሃድ እያያቸው ይወጣሉ። እስከ 7ቱ ሰማያት ድረስ ይወጣሉ። ከዚያ በኋላ የሥላሴ መልክ፣ የእመቤታችን መልክ፣ የጌታ ኢየሱስ ክርስቶስ መልክ፣ የጻድቃን ሰማዕታት፣ የሊቃነ መላእክትን የአእላፍ መላእክትን መልክ ይጸልያል። በሚጸልይ ጊዜ ጻድቃን ሰማዕታት ወደ እሱ መጥተው በማድነቅ ሰላምታ ሰጥተው ከእርሱ ይሰወራሉ። አጋዕዝተ ዓለም ሥላሴ የመንፈስ ቅዱስ ሀብት የሚሆን ተጋድሎ፣ ጾም መጾም፣ መጸለይ፣ ንጽሕና፣ ትጋትን፣ ቸርነት፣ ቃል ኪዳን በላይ እየደረቡ አጎናጸፉት፣ ሰጡት። ቆሞ በሚጸልይ ጊዜ ፊቱን ወደ ምስራቅ መልሶ አትብ ገጼ በማለት በትምህርተ መስቀል ምልክት ገጽ 3 ጊዜ በማማተባል ወደ ሰማይ አንጋጦ እጁን ዘርግቶ ዘወትር ይጸልይ። ክፉም ከመስማት ጆሮውን ተከልክለዋልና ክፉንም ከማየት ዓይኖቹ ተከለከሉ። የማይረባና የማይጠቅም ነገር አይሰማም። እግዚአብሔር ምስጋና ሲያነብ ከከንፈሮቹ ረፍት አይሰጣቸውም። በየቀኑ ከነግ እስከ ማታ ሲሰማ ይውላል። የማይተኛም ቆሞ ከማታ እስከ ንጋት ሲጸልይ የዳዊት መዝሙር ያደርሳል። የአባታችን እስትንፋሰ ክርስቶስ አንደበቱ የቃሉ ጣዕም እጅግ ያማረ ነውና በተራራ ላይ እና በኮረብታ ላይ እንደሚበቅል በነፋስ ፊትም እንዳለ ሳዕድ እንደመረረ እንደሞትም ትጸዋ እንደ ተላም ጥንብ ያለ ምጣም ናቀ። ለመንፈስ ቅዱስም ሰረገላ ሆኖ በእሱም ላደረ ሰው እንጂ ያልተሰራ የሃይማኖት የጥምቀት የምግባር የንጽሕና መጎናጸፊያ ተጎናጸፈ። ኦሪት ሕግም ልባብ ጉንጮቹ አለበበ። ጾምና ትዕግስት አርምሞ ልጓም ሆኑለት። እግሮቹ በሐዋርያት ወንጌል ጭንጫ ላይ ቆሙ። ቅድስት ንጽሕት ድንግል መብቱን መቤት በማርያም ፍቅረ ገመድ ተጎትቶ አሸናፊ እግዚአብሔር ስሙ በመጥራት ሰውነቱን ይገስጻል። በጻድቃንና በሰማዕታት ጎዳና ሰውነቱን ይገሰጸ ይሯሯጠዋል። ከጸናች ጭንቅ የውሃን በማፍለቅ አናብርትንና አናብስትን በመኳንንትና በነገስታት ፊት ኃይልን እስከ ማድረግ በሰይጣን ኃይል የነፋስና የሥጋ ድንግል ጠብቆ ሰውነቱን በገል ያስጨክናል። ይኸውም የእውቀት ብርሃን ተገልጦለት የሚመራው የሚጠብቀው ድንቅ ተአምር የሚያደርግ መንፈስ ቅዱስ ነው። እርሱም ጻድቃን ደጅ የሚጠኑት ወደ ሕይወት ተስፋ መንግሥተ ሰማያት እስኪገባ አይለየውም። ጻድቃን ሞት፣ ሕመም፣ ሐዘን ወደሌለበት ወደ መልካም ጎዳና ይገባሉ። ጸሎትና በረከቱ ከኛ ጋር ይሁን። በእውነት ሐሰት አይደረግልን። ነቢዩ የጥበብ መጀመሪያ እግዚአብሔርን በመፍራት ነው እንዳለ ከመምህሩ ኪራኮስ ዘንድ እግዚአብሔር በመፍራት አደገ። የነቢያትና የሐዋርያትን መጽሐፍ ብሉያትና አዲሳት ከመዝሙረ ዳዊት ጋር ተማረ። ቤተክርስቲያንም ትምህርት ከመፈጸም ጋር ተምሮ በፈጸመ ጊዜ አበምኔቱ ኪራኮስ መርቆ ለአባቱ ለመልአከ ምክሩ ልጅ እስትንፋሰ ክርስቶስን ሰጠው። ከዚያ በኋላ አባቱ ስሙ ማርቆስ ወደሚባል ጳጳስ ክህነት ይሰጠው ዘንድ ወሰደው። ጳጳሱ ይህን ሕፃን ባየ ጊዜ ስለ እውቀቱ እጅግ ደስ አለው። ባርኮም ዲቁና ሾመው። እንደ ቀዳሚ ሰማዕት እስጢፋኖስ ጸጋና ክብር የተሞላ ሆነ። ክህነት ስለተቀበለ
ከአባቱ ጋር ፈጽሞ የተደሰተ ወደ ሀገሩ ዳውንት ገባ። ክህነት የተቀበለ በኋላ ወደ እግዚአብሔር አብ ቤተክርስቲያን፣ ወደ እመቤታችን ጽዮን ማርያም፣ ወደ ጊዮርጊስ ቤተክርስቲያን ገባ። ስለ ቁርባን ምስጢር፣ የቤተክርስቲያን ስርዓት ስለመጠበቅ፣ ለቤተክርስቲያን ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ስለማገልገል የሚናገረውና የሕግ መጻሕፍት ሰምቶ የተልእኮ ስራ በትጋት ይስራ ዘንድ ጀመር። ቅዱስ እስትንፋሰ ክርስቶስ ይህችን የሕግ መጽሐፍ የመከረች ምክር ከዛሬ ጀምሮ ትዝ ትበለኝ እንደ ቀለበት በደረቴ እንደ ክትባት በቀንዴ ስለ ስንቅ እንደተቋጠረ ወርቅ ቤተክርስቲያን ለማጌጥ እንደ ዝርግፍ ወርቅ ትሁነኝ ሆኖ ዋኖስ ከእናቱ ጋር እንደሚቀመጥ አባታችን እስትንፋሰ ክርስቶስ የዲቁና ስራ ይዞ አባቱና በእናቱ ሀገር በእግዚአብሔር አብ ቤተክርስቲያን አገልግሎት ታጥቆ ያገለግል ነበር። በዲቁና ስራ እየተላላከ ከብዙ ዓመታትና ዕለታት ቄስ ከሚሆን ከአባቱ ከመልአከ ምክሩ ጋር በዲቁና አገለገለ። ዳግመኛም ዋን በመቅዳት እንጨት በመፍለጥና በመልቀም እየታዘዘ ለእናት ለአባቱ ያገለግል ነበር። በአርባ ጾም ከገዳሙ በታች ባለች ዋሻ ተደብቆ ሰው ሳያየው ይጾም ነበር። ከዕለታት በአንድ ቀን በእግዚአብሔር አብ በዓል ቀን ወደ ቤተክርስቲያን ገብቶ ሲቀድስ ወንጌል ከተነበበ በኋላ እንደ አባታችሁ ስርዓት ንዑስ ክርስቲያን የሆናችሁ ውጡ ሲል የማይገባቸው ይሁን። ያን ጊዜ ወጡ። የሚገባው የክርስቶስ ሥጋውንና ደሙን ተቀበሉ። አባቱ መልአከ ምክሩ ልጁን እስትንፋሰ ክርስቶስ ልጅ በዚህ ሰዓት ስንት ሰው ቆረበ ብሎ ጠየቀው። እርሱም ለአባቱ 840,000 ሰዎች በድፍረት ስለተቀበሉ በእሳት ሰንሰለት ታስረው በእሳት አለንጋ መላእክት እየገረፏቸው እስከ ቤታቸው አደረሷቸው። የሚገርፏቸው የመላእክት ቁጥራቸው 999 ናቸው አለው። ከዕለታት በአንድ ቀን ወንጌል ሲመለከት የተቀደሰው ለውሾች አትስጡ ያለውን አገኘ። ይህን ካለ በኋላ እንደ እሳት የሚያቃጥል በጽኑ እንባ ጸሎት ጸልዮ በመጎናጸፊያው ፊት እንዳብሶ ታቦቱን ተሳልሞ ተሰናብቶ በጠዋት ወጥቶ ሄደ። ዳግመኛም አባቱና እናቱ የከረፋይን ዓለም ናቁት፣ አቃለሉት። ወንድሞቼ ያገልግሏችሁ፣ እኔም ልዩ ክብር የሚሆን የምንኩስና ልብስን እቀበል ዘንድ ወደ ገዳም ሄዳለሁ አላቸው። ወደ ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነት ለመከራ አዘጋጅ እንዳለ ከዚያ በኋላ አባቱ በታቦቱ ፊት ረዥም ጸሎት ጸልዮ የመነኮስ ዘንድ ይሂድ። ስልጣኑ እስከ ሰማይ ከፍ ከፍ ይላል። ስም አጠራሩ ብላ ከዓለም ዳርቻ እስከ ዓለም ዳርቻ ይወጣል። እነዚህ ወንድሞቹ ብዙ ይሆናሉ የሚል ቃል ከሰማይ ሰማ። አባቱ መልአከ ምክሩ ይህን ቃል በሰምቶ የሰማውን ቃል ሁሉ ለእስትንፋሰ ክርስቶስ ነገረው። አባቱም በአቡነ ዘበሰማያት ጸልዮ ሸኘው። አባታችን አቡነ እስትንፋሰ ክርስቶስ በተወሰደ በ14 ዓመቱ ወጥቶ ገዳማትን የጎበኘ ሄደ። እግዚአብሔር መልአከ ምክሩ መልአክ መርቶ አሌፍኖን ሕግን ለእግሩ መብራትን ለጎዳና ብርሃን ነው እያለ ወደ ምስራቅ አደረሰው። ትእዛዙን በመፈጸም እውነተኛ በሆነ ሕግ እሄድ ዘንድ ምያለሁ እያለ አባቱና ጎዳናውን አቤቱ ጎዳናዬን ምራኝ፣ 9ኙን ቃላት ጠብቅ ዘንድ ጨከኑ። 10 ቃላትን አታምልክ ጠብቅ ዘንድ ስሜ መሐሪ ወመስተሳልም ስላልከው ስለ ስምህ ብለህ ከተስፋ አታሳፍሬ። የእውነት ቃል በአንደበቴ አታስወግድ አለ። የእስራኤል አምላክ ጎዳናውን ያቀናለት። አባታችን እስትንፋሰ ክርስቶስ ደብረ ሐይቅ ሄዶ ከባሕረ ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸለየ። ያለ መርከብ ባህሩን ተሻግሮ ወደ ቤተክርስቲያን ገብቶ ተሳለመ። አባታችን አቡነ እስትንፋሰ ክርስቶስ የክርስቶስ ማደሪያ ቅድስት ቤተክርስቲያን ሆይ ሰላምታ ይገባሻል ብሎ ድርሳናትን ሁሉ ጸለየ። ከዚያ አደረ። በጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የመነኮሳት አባትና የብርሃን ክርስቶስ የተባለው ብፁዕ ቅዱስ የሚሆን አባታችን እስትንፋሰ ክርስቶስ ያደረገ ታምር ነው። ጸሎቱ በረከቱ ከሁላችን ጋር ይሁን ለዘላለሙ ዛሬም ዘወትር ዘላለሙ አሜን። ነፍሰ ገዳይ ሌባ ዝሙተኛ የሆነ አንድ ክፉ ሰው ነበረ። ከዕለታት በአንድ ቀን አባታችን እስትንፋሰ ክርስቶስ በዓል ወደ ቤተ ክርስቲያን ሄደ። እነዚያም ደርሶ ሚያዝያ 9 ቀን ለዕረፍት በዓል የተዘጋጀውን ፍርፋሪ ቀመሰ። ከጽዋውም ጠጣ። መቃብሩንም ካለበት ቤተክርስቲያን ፊት ለፊት ቆሞ ተማጸነውና ከዚያ በኋላ ወደ ቤቱ ሄደ። ጥቂት ቀን በኋላ በድንገት ታሞ ከክፉ አሟሟት ሞተ። ነፍሱ ከስጋው ስትለይ የጨለማ አጋንንት በከቧት እያዳፏ እየገፉ ወደ ሲኦል ወሰዷት፣ ወደ ጥልቅ እሳት አወረዷት። ያን ጊዜ አባታችን ብርሃነ ክርስቶስ ከመንበረ ጸባዖት ፊት ደርሶ ሰማይና ምድር ስለፈጠረ ለእግዚአብሔር ሰገደ። አቤቱ ፈጣሪ በአንተ ስምና በእናትህ በድንግል ማርያም ስም ተማጽኛለሁ። ይህችን ክፉ ነፍስ ማረልኝ። በጸሎት ተማምኛለች ተማጽናለችና ለመታሰቢያ የተደረገ ፍርፋሪ ቀምሳለችና ስጋውን በቦታዬ ተቀብሯልና ማርልኝ አለ። ጌታዬም ወዳጄ ውሻ የማረደልን በእኔ ላይ እጅግ በደል ደርሷልና ለአንተ ያደረገልህ ምን ስራ አለና በምንስ ያምርልሃለሁ አለው። ብፁዕ አባታችን ስለ እኔ ስትል በቸርነት ማርልኝ ሰጠን ቃል ኪዳን እንዳታበል መታሰቢያን ፍርፋሪ ቀምሳለችና ማረልኝ አለው። ያን ጊዜ ጌታ
ቅዱስ ሚካኤል ያችን ነፍስ ያመጣት ዘንድ አዘዘው። እሱም ሄዶ አመጣትና ጌታችንም አንቺ ነፍስ ለወዳጅ ለክርስቶስ ክርስቶስ ምን አደረገሽ? ያላደረግሽስ ምን ነገር አለው? ምን ብሎ ጠየቃት። ያችም ነፍስ ባሉ ቀን ወደ እሱ ቦታ ሄጄ ለመታሰቢያ የተደረገውን ፍርፋሪ ቀምሻለሁ። ከእሱ በቀር የተነሳ መታሰቢያ ለማድረግ አስቤ ነበር። ወደ ቤቱ በድንገት በሄድሁ ጊዜ ድንገት ሙቼ ወደዚህ መጣሁ ብላ መለሰች። ጌታችንም ወዳጄ ምሬልሃለሁ፣ ወደ ዘላለም ደስታ ትግባ አለው። አባታችን ሰግዶ ያችን ነፍስ ተቀብሎ ወደ ዘላለም ቤቱ አስገባት። ጸሎቱና በረከቱ ከእኛ ጋር ይሁን ለዛሬም ዘወትርም ለዘላለም በእውነት ይደረግልን፣ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ህዳር 9 ቀን በዚህች ቀን ለአባቶቻችን ሊቃነ ጳጳሳት 41ኛ የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት ይስሐቅ አረፈ። ይህም ቅዱስ ልቡርስ በሚባል ሀገር ነው። ወላጆቹ ለእግዚአብሔር የሚፈሩ እጅግ ባለጸጎች ናቸው። ከረጅም ዘመን በኋላ ይህ ቅዱስ በወለዱ ጊዜ በታላቅ ደስታ ደስ ተሰኙ። ከዚያም በኋላ ጠምቀው ዘንድ ወደ ኤጲስቆጶሱ አቀረቡት። ጊዜ ኤጲስቆጶሱ ሲያጠምቀው በሕፃኑ ራስ ላይ የብርሃን መስቀል ባየ። በዚያም ጊዜ ሕፃኑን እጁን ይዞ በራሱ ላይ አኖረ። እንዲህም ብሎ ትንቢት ተናገረ። ይህ ሕፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱም እንዲህ አለው፣ ይህንን ልጅ ጠብቀው፣ እርሱ ለእግዚአብሔር የተመረጠ መሳሪያ ይሆናል። ጥቂት ባደገ ጊዜ ቤተክርስቲያን ትምህርትና ጽሕፈትና አስተማሩት። የቅዱሳንም ዜና የሚያነብ ሆነ። ወላጆቹንም ትቶ ወደ አስቄጥስ ገዳም ሄደ። በእምነቱ አባ ዘካርያስ ዘንድ መነኮሰ። በገደልም ተጠመደ። አንዲት ዕለት አንድ ጻድቅ ሰው በቤተክርስቲያን ውስጥ አየው። በእርሱም ላይ ይስሐቅ በክርስቶስ ቤተክርስቲያን ላይ ይሾም ዘንድ አለው ብሎ ትንቢት ተናገረ። በዚያ ወራት ሊቀ ጳጳሱ አባ ዮሐንስ ጸሐፊ የሚሆንና የሚረዳው ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱም መልእክተኞቹን ልኮ ወደ እርሱ አስመጣው። ይጽፍለት ዘንድም ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽሕፈቱን አበላሸ። ሊቀ ጳጳሱት እንዲተው እና ወደ አስቄጥስ ገዳም እንዲመለስ ነበር፣ የዚህ ዓለም ክብር ይጠላልና። ሊቀ ጳጳሳቱም እንዲተውና እንዲሰናበተው አውቆ መበላሸቱን ባወቀ ጊዜ በጥሩ ጽፋል፣ ከዚህ እንድትሄድ እኔ አልተውህም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡ ያማረ ጽሕፈቱንም ገለጠለት። ሊቀ ጳጳሱም በእርሱ እጅግ ደስ አለው። ከጥቂት ወራት በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀ ጵጵስና የሚሾም ማን እንደሆነ ያስረዳው ዘንድ ክብር ይግባውና በጌታ ኢየሱስ ክርስቶስን ለመነ። ጌታም በረያ ከአንተ በኋላ ለዚህ ሹመት የሚጠበቅ ረዳትህ ይስሐቅ ነው አለው። ከዚያ በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀ ጵጵስና ሆኖ የሚሾም ረዳቱ ይስሐቅ እንደሆነ አስረዳቸው። ከዚያ በኋላ አባ ዮሐንስ ባረፈ ጊዜ ቅዱስ አባት ይስሐቅን ይዘው በእስክንድርያ ሀገር ሊቀ ጵጵስና አድርገው ሾሙት። በዘመኑ ቤተክርስቲያን ብርሃኖች ብዙዎች አብያተ ክርስቲያን ደስ አስደሰታቸው። ይልቁንም የወንጌል ማርቆስ ቤተክርስቲያን አሳምሮ አደሳት። የሊቀ ጵጵስናውንም ቤት አደሰ። ይህንም አባት ብዙ ችግሮች መከራ ደርሰውበታል። በወንጌል ማርቆስ መንበር 7 ዓመት ተኩል ኑሮ አረፈ። በዚህም ቅዱስ አባት መጽሐፉ ገድሉ ከእሑድ ቀን በቀር ሊቀ ጳጳስ እንዳይሾም የሚያዝ ጽሑፍ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ዳግመኛ 318ቱ የኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቅ ንጉሥ ቆስጠንጢኖስ ዘመን ሆነ። ከእርሳቸው ጋር 4 ሊቃነ ጳጳሳት አሉ። እሊህም አባ እለእስክንድሮስ የእስክንድርያ፣ አባ ዩክንዲኖስ የሮማ ሀገር፣ አባ ሶል የጴጥሮስ የቁስጥንጥንያና የአንጾኪያም ሊቀ ጳጳስ አባ ዮስጣቴዎስ ናቸው። ስብሰባቸው የሆነበት ምክንያትም በእስክንድርያ ሀገር ቄስ ሆኖ ስለነበረው ስለ አርዮስ ነው። እርሱም ስቶ የክርስቶስ ባለቤት ወልድን በመለኮቱ ፍጡር ነው በማለት ነው። እሊህም ቅዱሳን ተጋዳዮች አባቶች በውስጣቸው እንደ ሐዋርያት ሙታን ያስነሱ፣ በሽተኞች የሚፈውሱ፣ ድንቆች ታምራት የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም የእጃቸውንና የእግራቸውን ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውን እግሮቻቸውን የቆረጧቸው አሉ። ጥርሶቻቸውን የሰበሯቸውና ጎናቸውን የሰነጠቋቸው አሉ። በውስጣቸውም ስሙ ቶማስ የሚባል የሀገረ ምዕራስ ኤጲስቆጶስ አለ። ከሃዲያንም 22 ዓመት አስረው ርኅራኄ የሌለው ስቃይን አሰቃዩት። በየዓመቱ ወደ እርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። እንዲህም በማድረግ እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮቹን ቆርጠው ጨረሱ። ጥርሶቹን ሰበሩ። በእሳትም ተለብልቦ እንደጠቆረ ግንድ አደረጉት። የእርሱ ወገኖች እንደሞተ አስበው እንደ ሌሎች ሰማዕታት በየዓመቱ መታሰቢያን አደረጉ። እሊህ አባቶች ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮችን አኖረ። የእርሱም መንበር
የእሱንም ወንበር ከእነርሱ ወንበሮች ዝቅተኛ አደረገ። መሳለምንም በማዕረስ በኤጲስቆጶስ በቅዱስ ቶማስ ጀመረ፣ ሰገደለት። ሕዋሳቶች ከተቆረጡበት ላይም ተሳለመ። እንዲህም አባቶች ሁሉም ተሳለማቸው። ከዚያ በኋላ በትረ መንግስቱን፣ ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው፣ ውሃውን በካህናት ሁሉና በመንግስት ላይ ሃይማኖት እንደናንተ የቀና ከሆነ ታኖሩት ዘንድ፣ ሃይማኖት የቀና ካልሆነ ግን ከምዕመናን ለይታችሁ ታሳድዱት ዘንድ ስልጣን ሰጠኋቸው። እነርሱም ሕግና ስርዓትን ሰሩ። ክብር ይግባውና ጌታ ኢየሱስ ክርስቶስ በመካከላቸው ይቀመጥ ነበር። ልቦናቸው በመንፈስ ቅዱስ ይበራላቸው። ሰዎች አይተውታልና በሚቆራረጣቸው ጊዜ በሚቆጥራቸው ጊዜ ግን 318 ቁጥር ሆነው ያገኟቸው። ከዚያ በኋላ ለካህናትና ለሕዝባውያን፣ ለነገስታት፣ ለመሳፍንት የሚገዙና ለሚሸጡ ነጋዴዎች፣ ለድሆችና ለሽማግሌዎች፣ ለጎልማሶች፣ ለሙት ልጆችም፣ ለድንግል፣ ለወንድና ለሴት ስርዓት ሰሩ። ከዚያ በኋላ ወልድ በመለኮት ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖት አስተማሩ። የተረገመ አርዮስንና በረከሰች ትምህርቱ የሚያምነውን አወገዘው፣ ለዩት። የሰሯትን ያስተማሯትም የሃይማኖት ትምህርት ይህች ናት። እንዲህ ብለው ሁሉ በያዘ ሰማይና ምድር የሚታይና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ አይደለ፣ የተወለደ፣ በመለኮቱ ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ ያለ እርሱ ግን ምንም የሆነ የሌለ፣ በሰማይ ያለ በምድር ያለ፣ ስለኛ ስለ ሰዎች እኛን ማዳን ስለ እኛ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆኖ በጴንጤናዊ በጲላጦስ ዘመን እሱ ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍ እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን የገዛ ዘንድ በጌትነቱ ይመጣል። ለመንግስቱ ፍጻሜ የለውም። ከዚያ በኋላ በመንፈስ ቅዱስ ጠላት ስለሚሆን ስለ መቅዶኒዎስ በቁስጥንጥንያ ከተማ 150 ኤጲስቆጶስ በተሰበሰቡ ጊዜ ከዚያ የቀረቡ ሰሩ፣ እንዲማሩ ጌታ ሐማዮግ በሚሆን ከአብ የሰረጸ መንፈስ ቅዱስ እናምናለን፣ እንሰግድለታለን፣ እናመሰግነውም ዘንድ ከአብ ጋር ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአት ለማስተስረይ በአንዲት ጥምቀት እናምናለን። የሙታን መነሳት የሚመጣው ሕይወት ተስፋ እናደርጋለን። አባቶች ይህችን የሃይማኖት ትምህርት መምናን ሁሉ በቀንና በሌሊት በጸሎታቸው ጊዜ እንዲያነቧት፣ በቅዳሴም ጊዜ እንዲጸልዩ ያታዘዙ፣ ወንዶችና ሴቶች፣ ሽማግሌ ልጆች፣ አገልጋዮች ሁሉ እንዲማሩ አታዘዙ። ሰርተው ወስነው ለቤተክርስቲያን የሃይማኖት ፋና ካቆሙላት በኋላ ወደ ሀገራቸው በፍቅር አንድነት ተመለሱ። ለእግዚአብሔር ምስጋና ይሁን። እኛንም በሊ አባቶች ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የላይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉና የዳዊት መላእክት ያሳሰቡት ጊዜ ማዝገር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት ፍጹማን እንድናገል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።